ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? የዞማነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አድርጋለሁ። እንግዲህ ጽናት ድራማ ይዘን መተናን አብረን የምንቆይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ማበረታታት ትችላላችሁ። ከታች ያለችውን የደውል ምልክቷን በመጫን ሁለቴ ቤተሰብ መሆን ትችላላችሁ። እስቲ ቀንጨብ አድርገን ወደ ቪዲዮ። ጽናት በቃሽ፣ እጄን እንዳታስች። እንዴት ነው ለአንተ ሴት ልጅ ላይ እጅህን ማንሳት ብርቅህ ነው እንዴ? ምን ነው ዛሬ አዲሷ ልጅ ጉድህን እንዳሰማብ ነው? አረ በፈጠረሽ እንዴ ልታሳብጅኝ ነው እንዴ? ቆይ ምንድን ነው ፍላጎትሽ? እሱንማ በደንብ ታውቀዋለህ። አዲስ ሰው ባየ ቁጥር እንደ እስስት መልክህን እየቀያየርክ ሰው ላይ መለጠፍን ለምደኸዋል። ትሰሚኛለሽ? ቢገባሽ ራሴን በጣም እየተቆጣጠርኩ ነው። በጣም ጥሩ። ንዴትህን ዋጥ ማድረጉን ልመደው። ምክንያቱም ሀሴት በጣም ቀበጥ ሴት ናት። ጽናት ቅናትሽን በልክ አድርጊው። እኔ ነኝ ባንተ የምቀናው? አንተ ማለት እኮ ሴት ልጅን አስገድደ የደፈርክ የወደደችህን ሴት ያሳበድክ ሰው ነህ። በቃሽ። ይህንን ላለማድረግ ከራሴ ጋር ብዙ ታግያለሁ። አንቺ ግን ሌላ አማራጭ አልሰጠሽኝም። ይቅር በለኝ ኪራ። ከዚህ በላይ ምንም ማድረግ አልችልም። ጽናት ከልቤ በላይ የካኩሽ ከራሴ በላይ የካኩሽ ምን አርጌሽ ነው? ሳላቅ የሰራሁት ነገር አለሆን ብቻ ብዙ ግን በቃ ለአንዴና ለመጨረሻ ጊዜ ጥያቄን እንድትመልሽልኝ እፈልጋለሁ። ምን ተገንቶ ወደድሽ? ምን ተገንቶ ጠላሽ? ብዬ ራሴን በመጠጥ ባደነዝዝ ይሻለኛል። ሌላው ኪራ እንግዲህ አልጋው ላይ ገደም ብሎ ብዙ ነገር እያሰበና እየተጨናነቀ ነው ማለት ነው። ያው ጽናት እንግዲህ አባቷ በነገሯት ነገር ልቧ ተጎድቶ እሷን እንዲጠላት እያደረገችው ነው ማለት ነው። እሷን እንዲጠላት በማድረጓ ነው ማለት ነው። ምሩ ደግሞ ናሆም ዛሬ ወክ ማድረግ እፈልጋለሁ፣ ዛሬ ደብሮኛል ምሩ ይላታል። መንፈሴን ማደስ እፈልጋለሁ ደግሞ ቆይ እዚህ ቤት መንፈስ ገባ ይላታል። ዛሬ ደብሮኝ ነው። ቆይ ጽናት የለችም ነበር እንዴ? ያው በለው ማለት የት ሄዳ? ጽናትማ አለች፣ የድሮዋ ሳቄታዋ ጽናትማ አለች። ግን የድሮዋ ሳቄታዋ ተጫዋቿ አይደለችም። አውቃለሁ፣ ያስጠላል። ግን እኮ የሚወዱት ሰውን መውጣት መሆኑን አምናለሁ። አሁን እንኳን በኪራ ጥፋት አይመስለኝም፣ በራሷ ጥፋት ነው የሚመስለኝ። ኪራ በጣም እንደተቀየረችበት በጣም ነግሮኛል። ይኸውልሽ ወንድ ልጅ ካፈቀረ በጣም ጅል ነው የሚሆነው። በሴት ልጅ ይብሳ የሚባለው ምናምን ነገር በጣም ውሸት ነው። እንዴት ሴት አትጎዳም? ማን ነው እንደዛ ያለው? እሱማ ልክ ነሽ። ግን ወንድ ልጅ ካፈቀረ አፈቀረ ነው። ወንድ ልጅ ለማፍቀር በጣም ረጅም ጊዜ ነው የሚወስድበት። እንደውም ሰምተሽ የምታውቂ ከሆነ ማለት ነው በፍቅር ያበደ ወንድ እንጂ በፍቅር ያበደች ሴት አይቼ አላውቅም። ኪራ አስቀየማት ይሆን እንዴ? ብቻ ልክ አይደላችም። ምን ግን ደግሞ እየተዋደዱ መለየት በጣም ነው የሚያስጠላው። ሁሉ በይፍ ነው፣ ተጎጂ ነው። ለሰው የምንሰጠው ፍቅር ዛቻ መጨረሻው አንዳንድ መጻስነት እኮ ሲከፈሉበት በጣም ደስ ይላል። እንደዚህ አይነት ነገር ራስ ወዳድነት ነው የሚያስመለው። ሰውን እያወቀ ወደ ስቃይ ህይወት መጋበስ። የሰው ልጅ ቢበልጥ ባሰብንላቸውና በተጨነቅንላቸው ቁጥር እንገፋቸዋለን። ብቻ ሁላችንም አንዳችን በአንዳችን ጫማ ካልቆምንም በስተቀር የማንንም ጭንቀት ሀሳብ መረዳት አንችልም። ቆይ ስለ ማን ነው እያወራን ያለ ነው? ስለ ጽናት እንዳልሆነ መቼም ስለ ጽናት እንዳልሆነ ግልጥ ነው እያለች ምሩ ለቤኒ ታብራራለታለች ማለት ነው። ናሁም እዚህ በለኝ አናውራ፣ ይቅርታ ካለክ በላይ መወደድም ጦራለሁ እንዴ በቃ አሁን እንሂድ። ወዴት? አሁን ወክ እናድርግ ብለህ
ብልሻል። ምንድን ነው የምጠጣው? ቆይ መጠጣት ፈልገሽ ነው? ምንድን ነው የምጠጣው? እንደዚህ ሳሙና ላይ የተሰካ ሰንደል መስለሽ ልትሄጂ ነው? ይኸውልሽ የምሬን ነው መልሽ። የሰማኑ ንፋስ ማስታወቂያ ላይ ሄዶ ወስዶ ሳይለጥፍሽ ድንጋይ ነው የሚያስመስልሽ። ሂጂና ቀይሪ። እሺ ቀይሪ መጣሁ ብላ ትለዋለች። እዛ መረብ ወደ ላይ ስትሄድ እሷን ጋጡ በጣም አያታን ማለት ነው። ኡፍ ይላል። ውይ ሴቶች ብሎ ግራ የምታከቡት ብሎ ያማርራል ማለት ነው። በኔ በጣም ደስ የሚልና ፈታ ጫዋ ይሁን አላ ደስ ይላል። አባ በቃ ተነስ እንሂድ ይለዋል። እኔም አልሄድም፣ ያው ያሴትን ሊያመጡ ማለት ነው። እንዴ ማለት ብቻዬን ልሄድ ነው? ልጅቷን እኮ አላውቃትም። በዚህ ቴክኖሎጂ በተራቀቀበት ዘመን ስልክ ምን ሰርቶ ይብላ። አባ አንድ ላይ እንሂድ። አይሆንም አልኩህ፣ አልሄድም፣ ደክሞኛል። እንዴ በጠዋት ደግሞ ምን ድካም ነው? አረጀ እንዴ? እና በሬ ከነቀንዷ ልጅሽ ወጣት ልባል ነው። ጭራሽ ከሰንጋነት ወደ በሬነት ተቀየርኩ። በላሁን ሄድና ተንከባከባ አምጣት። እሺ አባት ታስብ። እሺ በቃ አባት ታስብ። እንደሰረገላ ነው ተንከባከበ ማማጣት። እሺ በቃ አታስጠብቃት፣ ሄድ። በሰዓቱ ተገኝቼማ የበሻን ባህል ማፍረስ አልፈለግም። አንተ እሷ በሻ ስለሆነች አንተ ቀድማ ሄደህ ጠብቃት ብሎ ይለዋን አባቱ። ኪራም እንግዲህ ያሴትን ሊያመጣ እየሄደ ነው ማለት ነው። እንዳየሃት አባቱ የኪራ አባት ደግሞ እንዳየሃት አይን ውስጥ ነው የምትገባው እያለ ከዛ ጥናትን መጠራት ጀመረ። የኪራ አባት ማለት ነው። ጥናት እያለ አቤት ብላ መጣሽ። እሺ ሁሉ ነገር አዘጋጀሽ? ዝግጁ ነው? አዎ ምንም የጎደለ ነገር የለም፣ ምንም ያነሰ ነገር የለም፣ ሁሉንም አዘጋጅቻለሁ ብላ ትለዋለች። ጽናት ብቻውን ነው እንደ ሄደው? አይ ጽናት እንመችም እንዲ በማሽ አንቺም እንደሱ ጓጉተሽ ነው? አንቺን ሳይሽ ቅንን ልቦና እንዳለሽ አይዞሽ፣ ጥሩ አባል ነው አምጥቼ ምድርልሽ። ኧረ እኔ አሁን ላይ ዝግጁ አይደለሁም ጋሼ፣ እንዲሁ ከሄደ ሆኖ እንጂ ስለ አንቺ ደግ ነገር ሲያወራ ሰምቻለሁ። እኛና ክብሮም እንደዛ እንዳያስብነው ነገር የለም። ሁለታችሁ ማቀራረባችሁ ጥሩ ነው። እሺ ጋሼ፣ እሺ ጋሼ፣ በቃ ቡና ምናምን ላቀራርብ። አሴት ቡና አጠጣም፣ አላርጂክ አለባት። የቡና አላርጂክ? አዎ ሰው መቼም እንደ መልኩና እንደ ባህሪው ይለያያል ብለው ይላታል። ደግሞ ኪችኑንም መስኮቱንም በደንብ ከፋፍችሁ ይንፈስበት፣ አላርጂክ አላት ብሎ ይላትና ነድድድና ቀጥል ትላለች ማለት ነው። ጥናት ትሄድና ኪችን ማለት ነው። እንዴ ደግሞ የምትመጣበት የሶሲ ቤጤ እንዳትሆን ብላ ትበሳጫለች ማለት ነው። አረ ጥናት ተረጋጊ። አረ ሰው ምንም ቢሆን እንደ ሶሲ አይሆንም። ደግሞ ምን አገባኝ ጥናት ገና ሳትመጣ ቅናት ጀመረሽ ማለት ጀመረ። እንዴ ጽናት ምን ነው በጸዋት ብቻሽ የምታወሩ? እቺ መጣች እንዴ? ኧረ አልመጣችም። ኪራ ሊያመጣት ሄዷል። ምን ነው እንደ መድሮ ነጋሪ በመጠዋት ሄደ። ደግሞ እኮ የሻምበል ልጅ ናት አሉ። ደግሞ በዛ ላይ ቡና አላርጂክ አለባት አሉ። እየተናደድሽ እኮ ነው ጽናት። ለምን እናደዳለሁ? እና ቀስ በያ ሰኔዎችን እኮ በጣም ወይስ አላርጂክ ስላለባት ነው የተናደድሽ? ኪራ እኮ የሚፈልገው ከቡናው በላይ የቡና ጢስ ነው የሚፈልገው። ደግሞ እና ታዲያ ደግሞ ምናቸውም አይጠጣም። ወጡ ይጣፍጣል። ምግብ እኔ ኪችን ሄጄ ቡና ላፍላ። እንዴት ልጅ አበደች እንዴ? ቆይ አሁን ያለሁት የት ነው? ኪችን አይደል እንዴ? በቃች ልጅ አበደች እያለች ኑሩ ኪችን ብቻዋን ማውራት ጀመረች። ከዛ ተከትላት ሄደች ማለት ነው። እንግዲህ አሴት መጣችና ቤንጂ አልተመቸሽም እንዴ ይላታን የኪራ አባት ማለት ነው። ቤታችን ሙሉ ነው። እሺ ቆንጆ ነው፣ በጣም በልቻለሁ። ውሃ ፈልጌ ነበር፣ የሚያመጣልኝ ሰው አለ?
ችግር የለውም ምን ያመጣላል እንዴ? አንተ ኪችን ልገባ አልገባኝም። ምን ችግር አለው? ወንድ ልጅ ኪችን አይገባም። ኪችን የሴቶች ነው። የሻምበል እኮ ወንድ አልወለደም። ለዛ ነው። አዎ አራታችን ሴት ሆንበት እንጂ እኔ እንደ ወንድ አድርጎ ቢያሳድገኝ ደስ ነበር የሚለው። አሁንም እኮ አንዳንድ ነገሮች እኛን ለመምሰል የቀረሽ ነገር የለም። እሺ ውሃውን ይዘህልኝና አለችው። ከዛ ቁጭ አለች ማለት ነው። እሱ ጽናትና ኪራ ተገናኙ። ውሃውን ሊያመጣ እንግዳ ውሃ ፈልጎ ነው። አዲስ እንግዳ መጣ እንዴ? አሴት ነው እንዴ? ወንድ እኮ ናት። አንቺ እንዲህ ያወራሁት ወንድ ትክሽን እንደዛ አንቺ ያችን የመሰለሽ ቆንጆ ልጅ እንደ ወንድ ቆንጆ ነው እንኳን ታዩ ካንቺ አበልጥም። አመጣላለሁ ሸምጨላት ብሎ ይሄዳል። ጉድ እኮ ነው ጉድ። ከዛ ይደውላል ከወዳጁ ጋር የኪራባት እንዴት ነው ወዳጆ እያለ እያወራ አለው። ክብሩ ይስፋ ይላል። ትልልቅ ሀብታሞች ግን አያናድዱም። አንዳንዴ በራሳቸው ጭንቅላት ብቻ ነው የሚሄዱ ለልጆቻቸው። በቃ የሆነ በቃላ ለምንድን ነው ሰው እኮ ማለት ነው እግር በቃ ሙሉ አካል ካለው ሰርቶ እንደሚቀየር ማመን አለበት። እኔ ግን አንዳንድ ሀብታሞች ማለት ነው ትመጥነኛለች አትመጥነኝ የእውነት ገጠርም ሆነ ከተማም ሆነ ይህ ባህል ግን የሆነ ቢቀር በጣም አሪፍ ባይ ነኝ። የእውነት በጣም ነው የሚያስጠላው። የእውነት ህይወት እንደምትቀይር ትቀያየራለች። እነሱ ወጣቶች አይደሉ ይግባባሉ እያለ ይወራል። እኔማ ወደ ስራ ነገ መለሳለሁ ብሎ ይለዋል የኪራ አባት። አረ በጣም ተጫዋች ናት፣ አሁን ነው የወጣው፣ በጣም ተጫዋች ናት ብለው ይላል ማለት ነው የኪራ አባት ማለት ነው። እና እምልላሽ ፈልጌ ነው ለምንድን ነው ትመጥናት አትመጥናት ማለት ነው። ሰው ልጅ ሰርቶ ይቀየራል በሚለው ማመን አለብን። እና እንደዛ ነው። እና ለጊዜው ክፍሌን ለቀቅልሻለሁ ይላታል ኪራ። አረ ችግር የለውም እኮ እንደዛማ አይሆንም። ታስታውሳለህ እያለን ልጆች እያለን ተቆርሶ የተቀመጠውን ዳቦ ቆርሰ በልተህ አባት ሲመጣ አባትሽ እኮ በስመ አብ ቁጡ ሰው ነበሩ ይላል። ባህሪያቸው ምናምን ለማለት አባቴ እኮ እንደዚህ አይነት ባህሪ የተላበሰው አገሩን ለመጠበቅ ሲል ደግሞ እኮ ቁጣ የወንድ ልጅ ምልክቱ ነው ማለቴ በወጣሹ። አዎ በአባቴ ጀግንነት በጣም ነው መኮረው። አሁን ለማንኛውም ነው ልተኛ ነው 11 ሰዓት ልነሳ ነው። ምን ነው ምትሄጂበት አለ? ምን ማለት ነው? የተስተካከለ ኑሮ ለማምራት እኮ በጠዋት መነሳት አለበት። ጥሩ ልምድ ነው። አዎ ልምዳችን መሆን አለበት። ወጣቶች ስለሆነ ልምዳችን ማድረግ ይኖርብናል። በጠዋት ተነስቼ ጀንበሯን ማየት በጣም ያስደስተኛል። አንተ ተነሻሽነት ይኖር እንጂ ሁሉንም ነገር አስለምድሻለሁ። አመሰግናለሁ። ግን ውስጤ ሲነሳሳ እነግርሻለሁ። ትልቁ በወጣታችን ሰራ ነገ ትልቁ ነገር በህይወታችን የምንሰሳተው ነገር ምን ተጠቃለ የሆነ ነገር ለማድረግ ነገ የምንለው ነገር ነው። የእውነት ለመናገር ከአንቺ ብዙ ትምህርት ወስዳለሁ። ግን ነገ እናወራለን። አሁን እየነገርኩ ነገ ትላለህ እና ከነገ ወዲያ ልበልሽ እንዴ ብሎ ይቆጣታል ኪራ። እንደ ወንድ ልጅ ሆን እንጂ ንዴትን ዋጥ ለማድረግ መከራ። አመሰግናለሁ ለመከሩ። ደህና ደሪ ብሏት ሄዳል። ወይኔ አሁን እኮ ይህም ወንድ ነኝ ብሎ ያወራ ይሆናል ብላ ታቀለዋለች ማለት ነው። አቤት ጉድ! በጣም ነው የሚከብደው። በጣም ከባድ ሁኔታ ላይ ነው እንግዲህ። ምን አይነት ናች ብሎ ኪራ በሩ ላይ ቆሞ ከዛ ጽናት ከፍተ ታደርግና ትወጣለች። አንቺ ደግሞ እዚህ ምን ልትሰሪ መጣሽ? ሳሎን ብርድ ልብስ አምጥቼ ስጠብቅህ ቆየህ። ብተኛ ምን ልታደርጊ ነበር?
የት ነው የምተኛው? እዚህ ነው። እናትዬ ክፍሏ ትመጣና እንግዲህ ከኪራ ጋር ተነጋግራ ጨርሳ ከዛም በኋላ ጠቅልል ብላ ፊቷን አዙራ ትተኛባታለች ምሮ ጋር ማለት ነው። ከዛ ምን ሆነሽ ነው እጽ ትላታለች። ምንም ትላታለች። ተነሽና አውሪ ብላ ትላታለች። ምንድን ነው የተፈጠረው? እቺ አሴት ናታ። አሴት ምን ሰው ሲያስተምርሽ አመሰግናለሁ አትበይ ትላለች እንዴ? የማን አስተማሪ ናት? እና ምን ብትልሽ ነው በዚህ ማማታ መጣ? ሲጀመር ከዚህ ቤት የሚመጣው ሰው ሁሉ እኔን ከማቃጠል ውጭ ስራ የለውም። አረ በሙሉ አትበይን። ምን አስባላት? እኔ ማንደጃ ይዤ ምግብ ላብስልልሽ አላልኳት? ሆ ይኸውልሽ ጋሽ እንደነገረኝ ልጅቷ የሻምበል ልጅ ናት። ናሻ እኔ ከሷ ጋር መሬት ተነስቼ እንትን እምለው። ተረጋጊ እንጂ ምንድን ነው የምታወሪው? በቃ አሁን እንተኛ። ወይ ፍቅር ብሎ አለ ሰፋሪው ብላ ትላለች። ተነስታ ትሄዳለች። ተነስታ ሂደት አየኔ ውድ ፍቅር አበረረኝ መውደድ አበረረኝ በሚለው ማለት ነው። እና አንዳንዴ ፍቅር እኮ እናቴ እሷ ስፖርቷን እየሰራች ነው። አረ በጣም ጎበዝ ናት። ግን የሆነት ጎበዝ ሴት ናት እውነት ለመናገር ዋው ማይ ጉድነስ እንዴ በጣም ጎበዝ ናት ስፖርት ስትሰራ ማለት ነው። እና ስፖርት እየሰራች ነው እንግዲህ አሴት ማለት ነው። በጣም ቆንጆ ሴት መጣፋን ምንድነው አንቺ በችግርሽ ምንድነው? በውሃ ኬራን ትነሳና እርጨት። አሁን ከጠዋቱ 1 ሰዓት ከ15 ደቂቃ ሆኗል። እነኔ ምን አገባኝ? አንቺ አተኛሽ ምን እኔ መተኛት የለብኝም? ይኸውልህ እንቅልፍ በወጣትነት ድህነት ነው። እንዳቀሰቀሻቸው ማታ ደክሟቸው ነው የተኙት። አሁን ቆይ ልተኛ ድጋሜ? አዎ ድጋሜ። አንተ ላይ ማንቀልፍ ቤቱን የሰራበት ነው እንዴ? ቤቱን እና ቁልፉን ልስጥሽ። ፈንጃም ጋር ይሄ እንደማየት ነው ያመጣው። አረች ምን ፍንጃ ጋር ምናት? እሺ እንቅልፋም ጋር ናት። ፍንጃም ጋር ወይኔ እኔ ራሱ በጣም ነው ግራ የገባኝ። ፍንጃም ጋር አለ የእውነት። ለማንኛውም መጽሐፏን እያነበበች ነው እንግዲህ ከስፖርት መልስ ሀሴት ማለት ነው። ቤቱን ተቆጣጥረዋለች። ቁጥጥር ብላ እያነበበች ነው እንግዲህ። ቢኒ እያፏጨ ይመጣል። ተሳስቻለሁ መሰለኝ ይላል። መሆን ነው የቆምከው? ተሳስተም የተመጣ መጽሐፍ ሳንገባ አንቀርም ብሎ ይለዋል። ባክን አሴት ናት ትባላለች። እሺ ላይብረሪ ይመስላል ያልከው መጽሐፉን ስላየህ ነው? እንዴት ነሽ? እግዚአብሔር ይመስገን ብሎ ቢኒ ቁጭ ይላል። ምን ነው እንደተማረከ የባጡን የቆጡን ቀባጠራችሁ ብላ ትለዋለች። እሰይ አሁን ያገራ እንደዚህ ሰሰቁ እኮ የሀገራችን ታሪክ የምታውቁ ነው የሚመስሉት። አራሴት እኔን ተይኝ፣ አዝናለሁ። ጋሼ ልጅ ወልደው ያሳደጉ አስተምረው ያሳደጉ መስሎኝ ነበር፣ ግን ተሳስቻለሁ ብላ ትላለች። አዝናለሁ ብላ ትሄዳለች። አቤት 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 ሞላለ ጫጭሩ። እቺ ማናት? ባሽከን የሻምብል ልጅ ናት። አረ ተሳስታን ባክህ። እቺ የሻምብል ልጅ ሳትሆን አረ ባክህ ደግሞ ሰውዬ ሰምታ ደግሞ ጀንበሯን ወጣት ናት። ገለመ ባለ መቀሰቀሰው። አቤት የጋሼ መቻቸው ያበደ እንትን ላይ ጥራው የሄዱት። ተወይ እስቲ ሀሴት ናት ብሎ ሀብታሙን ወጥሎብኝ የሄደው። እውነትም ሀብታሙ እኔ ራሴን የተቀበልኳት ብለሃን አይደለ?
ለማንኛውም በድጋሚ ቪዲዮ ውስጥ የምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ባይ ባይ። ሀይ ላቭ ዩ ሶ ማች።